በተለያዩ አካባቢዎች የበርካታ ቤቶች ፈረሳ እንደሚቀጥል ሰምተናል። በዚህም በቀጣይ የሚፈርሱ አካባቢዎች መታወቅ መጀመራቸውንና በመቶዎች የሚቆጠሩ ሰዎች እንደሚፈናቀሉ አውቀናል። በሌላ በኩል ደግሞ በርካታ ግብር ከፋዮች መጥፋታቸውን መንግስት አስታውቋል። በአንድ ክፍለ ከተማ ብቻ አለ ተብሎ ከሚታሰበው ግብር ከፋይ ውስጥ ከ55 ሺህ የሚበልጥ ግብር ከፋይ ሲስተም ላይ መገኘቱም ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከቤቶች ፈረሳ ጋር በተያያዘ ያስተዋላችሁትን ትዝብትን በሐሳብ መስጫው ላይ አስቀምጡልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በተለያዩ አካባቢዎች የበርካታ ቤቶች ፈረሳ እንደሚቀጥል ሰምተናል። በዚህም በቀጣይ የሚፈርሱ አካባቢዎች መታወቅ መጀመራቸውንና በመቶዎች የሚቆጠሩ ሰዎች እንደሚፈናቀሉ አውቀናል። በዚህም መሰረት በቀጣይ የሚፈርሰው በቂርቆስ ክፍለ ከተማ አካባቢ የሚገኝ መንደር መሆኑን የደረሰን መረጃ ያሳያል። በክፍለ ከተማው የሰላም መንገድ ፕሮጀክት በሚል በወረዳ አንድ የሚገኙ ነዋሪዎች እንደሚነሱ ነው የከተማ አስተዳደሩ ያስታወቀው። የከተማ አስተዳደሩ ከንቲባ ጽሕፈት ቤት ኃላፊ አቶ ጥላሁን ወርቁ በሰላም መንገድ ልማት ፕሮጀክት ምክንያት የልማት ተነሺ ከሆኑ ነዋሪዎች ጋር መወያየታቸውም ታውቋል። የውይይቱ ዋና ዓላማ ከኡራኤል እስከ ወሎ ሰፈር አደባባይ ድረስ ያለውን አዲሱን የሰላም መንገድ በዘመናዊ መልኩ ማልማት አስፈላጊ ሆኖ በመገኘቱ ነው ሲል የከተማ አስተዳደሩ አስታውቋል። የልማት ተነሺዎቹ በሰላም መንገድ ልማት ምክንያት የሚነሱ መሆኑን ያስታወቀው የከተማ አስተዳደሩ ከዚህ በፊት የተጀመረው ምትክ ቦታና ቤት የመስጠት ተግባር አጠናቆ ነዋሪዎቹ እንደሚለቁ ጠቁመዋል። ከ200 በላይ የልማት ተነሺዎች ልማትን እንደግፋለን፣ ነገር ግን ጥያቄያችንና የምንስተናገድበት አግባብ እስካሁን ጥሩ ነው ማለታቸውን ጠቅሶ በቀጣይም ሕግና አሰራሩን ተከትሎ ሂደቱ እንዲተገበር መግባባት ላይ በመደረስ መጠናቀቁን ከተማ አስተዳደሩ አስታውቋል። ለቀጣይ 5 ዓመታት እንደሚቀጥል በተነገረው የኮሪደር ልማት ምክንያት በቀጣይ የሚፈርሱ ሌሎች ሰፈሮችም እንደሚኖሩ ከውስጥ ምንጮች ያገኘነውን መረጃ በመጥቀስ ከዚህ ቀደም ዘገባውን ወደ እናንተ ማድረሳችን ይታወሳል። እነዚህ አካባቢዎች አንድ በአንድ በካቢኔ ደረጃ ውሳኔ እየተሰጠባቸው እንደሚገኝና ውሳኔው ከተላለፈም በኋላ በክፍለ ከተማና በወረዳ አመራሮች በኩል ከነዋሪዎች ጋር ውይይት በማድረግ ቤቶችን የማፍረስ ስራው እንደሚከናወን አውቀናል። በቀጣይ ቀናት የትኞቹ አካባቢዎች እንደሚፈርሱ መረጃውን እየተከታተልን ወደ እናንተ የምናደርስ ይሆናል። በሌላ በኩል ደግሞ በርካታ ግብር ከፋዮች መጥፋታቸውን መንግስት አስታውቋል። በአንድ ክፍለ ከተማ ብቻ አለ ተብሎ ከሚታሰበው ግብር ከፋይ ውስጥ ከ55 ሺህ የሚበልጥ ግብር ከፋይ ሲስተም ላይ መገኘቱም ታውቋል። በአዲስ አበባ ከተማ የቂርቆስ ክፍለ ከተማ ገቢዎች ቢሮ 65536 ግብር ከፋዮች እንዲጣሩ መለየቱን አስታውቋል። የቢሮ ዋና ስራ አስኪያጅ አቶ ፍሬው ዘሪሁን እኛ አለን የምንለው የግብር ከፋይ ብዛትና ሲስተም ላይ ያለው ግብር ከፋይ አይገናኝም ሲሉ ገልጸዋል። እንደ ስራ አስኪያጁ ገለጻ አለ ተብሎ የሚታሰበው 10 ሺህ አካባቢ መሆኑንና ሲስተም ላይ ግን የሚያሳየው 65536 እንደሆነ አስረድተዋል። ይህንንም ለመለየት ቢሮው ባለሙያ መድቦ ከደረጃ ሀ ግብር ከፋዮች ጀምሮ የማጣራቱን ስራ እየሰራ ነው ብለዋል። ይህ ሁሉ የግብር መክፈያ ቁጥር ያለው ነው ያሉት ስራ አስኪያጁ ሁሉም የግብር መክፈያ ቁጥር ወይም ቲን ያወጣ ነው፣ ነገር ግን ግብር አይከፍልም፣ ሲስተም ላይ ሲታይ ግን አለ፣ እሱንም እየለየን እየገመገምን መዘጋት ያለበትን እየዘጋን ነው ሲሉ ጠቁመዋል። ትክክለኛ ግብር ከፋዮችን ለመለየት በተደረገው ስራም ከደረጃ ሀ ግብር ከፋዮች አሁን በስራ ላይ ያሉና ግብር የሚከፍሉት 4617 ግለሰቦች ብቻ መሆናቸውንና ከሲስተም ላይ መዘጋት የነበረበት ሳይዘጋ የቆየ አሁን የተዘጋ 2164 ግብር ከፋይ አለ ሲሉ አስረድተዋል። በዚህ የመለየት ስራ ግብር ሳይከፍሉ ከአንድ ዓመትና ከዚያ በላይ የቆዩ የግብር ዕዳ ያለባቸው 423 ግብር ከፋዮች መገኘታቸውን ገልጸዋል። ዕዳ ያለባቸውን ግለሰቦችን ለመያዝ ጥረት እየተደረገ ስለመሆኑ የቢሮ ዋና ስራ አስኪያጅ አቶ ፍሬው ዘሪሁን ተናግረዋል። ይህ የማጣራት ስራ በሁሉም ደረጃ በሚገኙ ግብር ከፋዮች ላይ ይቀጥላል ያሉት ዋና ስራ አስኪያጁ በዚህ የማጣራት ስራ 21 ሺህ ገደማ አካባቢ የሚሆኑ ትክክለኛ ግብር ከፋዮች ይኖራሉ ተብሎ እንደሚጠበቅም አመላክተዋል። በሌላ በኩል ደግሞ በአዲስ አበባ ከተማ ባለፉት 9 ወራት ከ160 ቢሊዮን ብር በላይ ገቢ
መሰብሰቡንና 12 አመራሮች ላይ እርምጃ መወሰዱን አውቀናል። በ2017 በጀት ዓመት 9 ወራት 160.9 ቢሊዮን ብር ገቢ መሰብሰቡን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። የቢሮው የኮሚኒኬሽን ዳይሬክተር ሰውነት አየለ በሰጡት መግለጫ ቢሮው የገቢ መሰብሰብ አቅሙን ለማሳደግ ባከናወናቸው ተግባራት ተጨባጭ ውጤቶች ማስመዝገቡን ገልጸዋል። ከተማዋ ከምታመነጨው ኢኮኖሚ ተገቢውን ገቢ በመሰብሰብ የከተማ አስተዳደሩ የሕዝቡን የልማት ፍላጎት ለማሟላት የሚያደርገውን ጥረት ለማሳካት እየተጋ መሆኑን ጠቁመዋል። በበጀት ዓመቱ 9 ወራት 163.6 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 160.9 ቢሊዮን ብር ገቢ መሰብሰቡን ተናግረዋል። አገልግሎት አሰጣጡን ለማቀላጠፍ ብልሹ አሰራሮችንና ሌብነትን ለመቅረፍ የሚያግዙ ቴክኖሎጂዎችን ወደ ስራ በማስገባት የገቢ አሰባሰቡን እያሻሻለ መምጣቱንም ነው ያነሱት። የዕዳ ክትትልና አስተዳደርን በማጠናከር በ9 ወራት ብቻ ከ6 ቢሊዮን ብር በላይ ዕዳ መሰብሰቡን አንስተው የታክስ ስወራን ለመቀነስ እየተሰራ ነው ብለዋል። አዲስ የኦዲት ጥናት አረጋጋጭ የስራ ክፍል በማደራጀት በኦዲተሮች የሚወሰኑ ውሳኔዎችን በድጋሚ ኦዲት በማድረግና የኦዲት ጥራትን በማረጋገጥና ብልሹ አሰራሮችን በመቀነስ የከተማዋ ገቢ እንዲጨምር እያደረገ መሆኑንም ተናግረዋል። የገቢ አሰባሰብ ሂደት ላይ የሥነ ምግባር ጉድለትና ብልሹ አሰራር የፈጸሙ 12 አመራሮችና 121 ፈጻሚዎች ላይ እርምጃ መወሰዱንም ገልጸዋል። በሌላ በኩል የስራና ክህሎት ሚኒስቴር በኤጀንሲዎች ወደ ውጭ ሀገር ለስራ ከሚላኩ ዜጎች ለማግኘት ከታቀደው የውጭ ምንዛሪ ማሳካት የተቻለው 1/4ኛውን ገደማ ብቻ መሆኑን አስታውቋል። ሚኒስቴሩ 472.5 ሚሊዮን ዶላር ወደ ሀገር ውስጥ ለማስገባት አቅዶ ማሳካት የቻለው 113.4 ሚሊዮን ዶላር እንደሆነና ይህም የእቅዱን 24 በመቶ እንደሆነ የስራና ክህሎት ሚኒስትር ሙፈሪያት ካሚል ተናግረዋል። 113.4 ሚሊዮን ዶላር የተገኘው 943 ኤጀንሲዎች ወደ ውጭ ሀገራት ከላኳቸው ዜጎች እንደሆነም አስረድተዋል። ሪፖርት ባላቀረቡ 221 ኤጀንሲዎች ላይ ህጋዊ እርምጃ እንደተወሰደም በሪፖርቱ ተነግረዋል። በሌላ በኩል ደግሞ የኢትዮጵያ ንግድ ባንክ ባለፉት 8 ወራት ብቻ 32.6 ቢሊዮን ብር ትርፍ ማስመዝገቡን አስታውቀዋል። የኢትዮጵያ ንግድ ባንክ ፕሬዝደንት አቶ አቤ ሳኖ እንደገለጹት ባንኩ በ8 ወራት ብቻ የ32.6 ቢሊዮን ብር ትርፍ አስመዝግበዋል። ባንኩ ያስመዘገበው ትርፍ ከአምና ተመሳሳይ ወቅት ጋር ሲነጻጸር የ170.5 በመቶ ብልጫ እንዳለው ያስረዱት አቶ አቤ የተመዘገበው እድገት በገቢ እድገትና ወጪ ቁጠባ ላይ የተገኘው አመርቂ ውጤት ነጸብራቅ መሆኑን ገልጸዋል። አቶ አቤ በሁሉም የባንኩ ገቢ ማመንጫ ዘርፎች ላይ አበረታች አፈጻጸም የተመዘገበ መሆኑን የገለጹ ሲሆን ባንኩ አምና በተመሳሳይ ወቅት ካገኘው ገቢ 26 በመቶ እድገት በማሳየት 109.3 ቢሊዮን ብር ጠቅላላ ገቢ ማግኘቱን አስታውቀዋል። የባንኩ የተበላሹ ብድሮች ምጣኔ መቀነስ በመቻሉ ለተበላሹ ብድሮች መጠባበቂያ የወጣው ወጪ ከባለፈው ዓመት አንጻር ሲታይ ከፍተኛ ቅናሽ ማስመዝገቡን የገለጹት አቶ አቤ ይህም በባንኩ ትርፋማነት ላይ አስተዋጽኦ እንደነበረው አስረድተዋል። ባንኩ በዋና ዋና የአፈጻጸም መለኪያዎች የበጀት ዓመቱ ሲጀመር በኢንዱስትሪው የነበረውን የገበያ ድርሻ ማሳደግ መቻሉም በሪፖርቱ ተገልጿል። በሌላ በኩል ደግሞ የሜትር ታክሲ ድርጅቶች ማስጠንቀቂያ እንደደረሳቸው ሰምተናል። በኢትዮጵያ ተሰማርተው ከሚሰሩ የሜትር ታክሲ ድርጅቶች ውስጥ የትራንስፖርት መቆጣጠሪያቸውን ከሀገር ውጭ በማድረግ የሚሰሩ መኖራቸውን የአዲስ አበባ ትራንስፖርት ቢሮ አስታውቋል። ከተማ አስተዳደሩ የትራንስፖርት ዘርፉ ላይ በርካታ ስራዎችን እየሰራ እንደሚገኝ የገለጹት የቢሮ ምክትል ኃላፊ አቶ ዳኛቸው ሽፈራው እንደ አጠቃላይ ከሜትር ታክሲ ጋር ተያይዞ ያለው ችግር ግን ተፈቷል ብሎ መውሰድ እንደማይቻል ተናግረዋል። የትራንስፖርት ቢሮ ባደረገው ግምገማ መሰረት አንዳንድ የሜትር ታክሲ ድርጅቶች መቆጣጠሪያቸውን ከኢትዮጵያ ውጭ በማድረግ የሚሰሩ መኖራቸው መረጋገጡ ታውቋል። በመሆኑም ከሜትር ታክሲዎች ጋር ያሉ ችግሮችን በአሰራር ደረጃ ለመፍታት የሚያስችል መመሪያ እንደ አዲስ እየጸደቀ እንደሚገኝ አስታውቀዋል። በዚህም መመሪያዎችን በማዘጋጀት በአጭር ጊዜ ውስጥ የማስተካከያ ስራ እንደሚሰራም አስታውቀዋል። የኤሌክትሪክ ተሽከርካሪ በከተማዋ ውስጥ እየተስፋፋ እንደሚገኝ በመግለጽም ከዚህ በኋላ በመንግስትም ሆነ በግል ወደ ሀገር ውስጥ የሚገቡ ተሽከርካሪዎች የኤሌክትሪክ ብቻ እንደሚሆኑ ጠቁመዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።